ኤሌክትሪክ የተፈጥሮ ኃይል ነው። ሕይወትን ማለምለምም ሞትን ማደልም ይችላል። በ19ኛው ክፍለ ዘመን ማብቂያ ግድም የዚህን ኃይል ሚስጥር ለመፍታት አሰራሩን ለመወሰን ፉክክሩ ተጧጡፎ ነበር። እናም ደግሞ ገና በደንብ ያልታወቀ ኃይል ስለነበር አደጋውም ተፈርቷል። የኤሌክትሪክ ኃይልን ከማመንጫው ጥቅም ላይ ወደሚውልበት ቦታ በምን መልኩ እንውሰደው የሚለው ጥያቄም በሁለት ታላላቅ የፈጠራ ሰዎች መካከል የኮረንቲውን ጦርነት አስነስቷል። የሁለት ታላላቅ የፈጠራ ሰዎች ሐሳብና ግዙፍ ሀብት በሁለት ጎራው ተሰልፎ የመጪውን ዘመን የኤሌክትሪክ ኃይል የማስተላለፍ ሥርዓት ለመወሰን ታላቅ ፍልሚያ ተካሂዷል። አንዱ ተፋላሚ ቶማስ ኤዲሰን ነው፣ ሌላኛው ደግሞ ኒኮላ ቴስላ። ይህ አሁን ላይ የኮረንቲዎቹ ጦርነት በመባል የሚታወቀው በኤሌክትሪክ ዙሪያ የተካሄደው የአእምሮ መስክ ፍልሚያ ነው። ይህ የወጣት ሳይንቲስቶች ቡድን ለአንድ አስቸጋሪ እንቆቅልሽ መላ ፍለጋ እየባተለ ነው። ቤተ ሙከራው የቶማስ ኤዲሰን ነው። ኤዲሰን ተስፋ መቁረጥ የሚባል ነገር አይመቸውም ጨርሶ። ስለዚህም ወደ ወጣቱ ሳይንቲስት ቀረበ። 100 ጊዜ ሞክሮ ስላልተሳካለት ነው የሁሉ ብስጭት። ለኤዲሰን ግን ይቀልድ ነው። 100 ጊዜ ምን አላት? ኤዲሰን እንደሚለው ሳያቋርጡ መስራት ትዕግስትና ጽናት ያስፈልጋል። እናም ደግሞ የሆነ ነገር መፍትሄ ከታጣለት ምንጊዜም ሌላ መፍትሄ አለ ይላል ኤዲሰን። በዚህ ወቅት የ31 ዓመቱ ኤዲሰን የፕላኔታችን ታላቁ የፈጠራ ሰው ተሰኝቷል። በርካታ ታላላቅ ፈጠራዎችን ለዓለም አበርክቷል። ከነዚህም ውስጥ የድምፅ መቅጃና ማጫወቻ ፈጠራው ፎኖግራፍ ይገኝበታል። የሜንሎ ፓርኩ ምትሃተኛ የሚል ቅጽል ስም ወጥቶለታል። ቤተ ሙከራው በኒውዮርክ ሜንሎ ፓርክም አይደል የሚገኘው? ኤዲሰን ታላቅ የፈጠራ ሰው ብቻ አይደለም፣ ጎበዝ የቢዝነስ ሰውም ጭምር እንጂ። በበርካታ ፈጠራዎቹ የሚታወቀው ኤዲሰን አሁን ደግሞ ትኩረቱን በጋዝ የሚሰሩ መብራቶችን የሚተካ ፈጠራ ላይ አድርጓል። የዘመኑን በጋዝ የሚሰሩ መብራቶች መተካት የሚችል በኤሌክትሪክ የሚሰራ ርካሽና ደህንነቱ የተጠበቀ መብራት መስራት ነው ዓላማው። ከ100 በላይ ሙከራዎች ከከሸፉበት በኋላ በጎርጎሮሳውያኑ ጥቅምት 1879 አደጋ የማያስከትል ያለማቋረጥ መብራት የሚችል ቁስ አገኘ። ካርበን። ለዚህ ዓላማ የካርበን ገመዶችን መጠቀም ታላቅ እመርታ ነው። ግን ደግሞ አምፖል ስላለ ብቻ ብርሃን ከየት ይመጣል? ኤሌክትሪክ ያስፈልጋል። ኤዲሰን አምፖልን በየቤቱ አስገብቶ ሀገር ምድሩም ብርሃን በብርሃን ከማድረጉ በፊት የኤሌክትሪክ ኃይል መንጭቶ በየቦታው መድረስ አለበት። ስለዚህም ኤዲሰን የኤሌክትሪክ ኃይልን የሚያቀርብ ሥርዓት ሊገነባ ነው። ግን ደግሞ የኤሌክትሪክ ጉዳይ እጅጉን የሚያሳስበው አንድ የላቀ አእምሮ ያለው ወጣትም ነበር። በኦስትሪያ በሚገኝ ዩኒቨርሲቲ ውስጥ የፊዚክስ ተማሪ የሆነው ኒኮላ ቴስላ አዲስ አይነት የኤሌክትሪክ ጄኔሬተር ለመፍጠር እየተብሰለሰለ ነው። ቴስላ ኤሌክትሪክን በተመለከተ የወደፊቱ አቅጣጫ ምን መሆን እንዳለበት ታላቅ ራዕይ በልቡ ይዟል። የላቀ የአእምሮ ብቃትም ያለው ነው። ጄኔሬተር የሚያመነጩ የኤሌክትሪክ ፍሰት አቅጣጫውን ይለዋውጣል። በዘመኑ ጄኔሬተሮች የሚያመነጩት ኮረንቲ በአንድ አቅጣጫ ብቻ እንዲፈስ በማድረግ ነበር የሚሰራው። ይህም ቀጥተኛ ኮረንቲ ዳይሬክት ከረንት ይሰኛል። ቴስላ ግን ጄኔሬተሮች መጀመሪያውኑ የሚያመነጩት የፍሰት አቅጣጫውን በየጊዜው የሚለዋውጠው ኮረንቲ ወይም ተለዋዋጭ ኮረንቲ ኦልተርኔቲንግ ከረንት እንዳለ መጠቀም የሚያስችል መላ መኖር አለበት ብሎ ያንን ለመፍጠር እየተብሰለሰለ ነው። በምናብ እየሄደ ነው። ቴስላ ያሰበው የኤሲ ወይም የተለዋዋጭ ኮረንቲ ኤሌክትሪክ የማስተላለፍ መላ ከቀጥተኛው ኮረንቲ መላ የተሻለና ውጤታማ ቢሆንም አንድ ችግር ግን አለ። ከዚህ በፊት ማንም ሞክሮት አያውቅም። ህልመኛው ቴስላ ግን ማንም አስቦት የማያውቀው እርሱ ያሰበው ይህ ስልት የተሻለ ነው ብሎ ሊያሳካው ተነስቷል። ቶማስ ኤዲሰን በበኩሉ የፈጠረውን አምፖል በየቤቱ ማስገባት የሚያስችል የኤሌክትሪክ ሥርዓት ገንብቶ ሊጨርስ ተቃርቧል። ኤዲሰን የሚጠቀመው የኃይል ማስተላለፍ ስልት የተለመደው የቀጥተኛ ኤሌክትሪክ ወይም የዲሲ ስልት ነው። ኤዲሰን ሥርዓቱን ለመገንባት ገንዘባቸውን ለሚያፈሱት ባለሀብቶች ስልቱ ደህንነቱ የተጠበቀ ቀላልና አስተማማኝ እንደሆነ አሳምኗቸዋል። እርግጥ ነው ይህ ስልት ደህንነቱ የተጠበቀ ሊሆን ይችላል፣ ፈጽሞ ግን አዋጭ አይደለም። ኋላ ቀርነት አለበት። ይህን የሚያውቀው ግን አንድ ሰው ብቻ ነው። የተሻለ አማራጭ ስልት አለ ባዩ ኒኮላ ቴስላ። የኤዲሰን አምፖል በየቤቱ እንዲበራ
የመጀመሪያው የኃይል ማመንጫ በኒውዮርክ ማንሃተን እየተገነባ ነው። 500 ሰዎች አገልግሎቱን ለማግኘት ተመዝግበዋል ይላል ኤዲሰን። ይህ ቀላል ጅማሮ አይደለም። በ2 ዓመት ውስጥ ኤዲሰን 18 አዳዲስ የኃይል ማመንጫዎች አስገነባ። ችግሩ ግን አንድ የኃይል ማመንጫ ኃይል ማዳረስ የሚችለው በ800 ሜትር ሬዲየስ ውስጥ ብቻ ነው። ምክንያቱም የቀጥተኛ ኮረንቲ ኃይል የማስተላለፍ ስልት ከፍተኛ ርቀት መሄድ አይችልም። ስለዚህም የኃይል ማመንጫዎቹን መገንባት የሚቻለው ሰው ጥቅጥቅ ብሎ በሚኖርባቸው የከተማ አካባቢዎች ብቻ ነው። በዚህ መልክ ሩቅ ላሉ ቦታዎች ኃይል ማዳረስ አዋጭ አይደለም። በመሆኑም ከከተማ ራቅ ያሉ አካባቢዎችና ትናንሽ ከተሞች ኃይል ማግኘት አልቻሉም። 5800 ኪሎ ሜትሮች ርቀት ላይ ከፓሪስ ወጣ ብሎ በሚገኘው የኤዲሰን ፋብሪካ ውስጥ እየሰራ ያለው ቴስላ የምናብ ፈጠራውን እውን ማድረግ ተሳክቶለታል። የተለዋዋጭ ኮረንቲ ኤሲ ሞተር ናሙናውን ሰርቶ ጨርሷል። ለቴስላ ይህ ፈጠራ የመጪውን ዘመን የኤሌክትሪክ ማስተላለፍ መላ ይወስናል። እናም ፈጠራውን ዓለም ይቀበለው ዘንድ ቴስላ ታላቁን የፈጠራ ሰው ኤዲሰንን ሊያገኝ ወደ አሜሪካ መጣ። ኤዲሰን በቀጥተኛ ኮረንቲ የኤሌክትሪክ ማስተላለፍ ስልት አሜሪካና መላውን ዓለም ለማብራት ተነስቷል። ይህ የኤዲሰን ሐሳብ ግን የተሻለ ዘዴ ያለኝ ከሚለው ቴስላ ጋር ሊላተም ነው። ቴስላ ፓሪስ ካለው አሰሪው የተጻፈ ደብዳቤ ይዞ ኤዲሰን ላብራቶሪ ደረሰ። ደብዳቤው እንዲህ ይላል። ውድ ኤዲሰን፣ 2 ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሌላኛው ደግሞ ይህ ወጣት። የፈጠራ ሰው ነኝ፣ ማንኛውንም ነገር መጠገን መስራት እችላለሁ አለ ቴስላ። ቴስላ ያን ትልቅ ሥራውን ለኤዲሰን ከማሳየቱ በፊት ግን ጥቂት ጊዜ ያስፈልገዋል። ኤዲሰን ለቴስላ ሁሉም ያቃተውን አንድ ከባድ ሥራ ሰጠው። መርከብ ላይ ለመጀመሪያ ጊዜ በተገጠመ ጄኔሬተር ላይ ያጋጠመን ችግር እንዲፈታ። ኤዲሰን እርሱ ጋር ሊሰሩ ለሚመጡ መሐንዲሶች ከባድ ሥራ በመስጠት የታወቀ ነው። ሰውየው ግን ቴስላ ነውና ብዙዎች መፍትሄ ያጡለት ችግር ቢሆንም መፍትሄ ግን አገኘለት። የዚህ ወጣት ብቃት ኤዲሰንን አስገርሞታል። የኤዲሰን ኩባንያ በአስገራሚ ፍጥነት እያደገ ነው። ግን ደግሞ የኤዲሰን የቀጥተኛ ኤሌክትሪክ ሥርዓት የራሱ የሆነ ችግር አለበት። ኃይል መስጠት የሚችለው በ800 ሜትር ሬዲየስ ውስጥ ብቻ ነው። ቴስላ ግን የተለዋዋጭ ኤሌክትሪክ ወይም ኤሲ ሥርዓቱ ረጅም ርቀት መጓዝ ስለሚችል በቀላሉ ኃይልን ለሚሊዮኖች ማድረስ ይቻላል ይላል። የተለዋዋጭ ኤሌክትሪክ ኤሲ ሥርዓቱም ቢሆን የራሱ ችግር አለበት። ከፍተኛ የኤሌክትሪክ ቮልት ስለሚኖረው ሊያደርስ የሚችለው አደጋ ይፈራል። ቴስላ አደጋው ቢኖርም ኤሲ ይሻላል ባይ ነው። እናም ጊዜው ደርሷል ብሎ ሲያስብ ለኤዲሰን አሳየው። ኤዲሰን ግን አደገኛ ነው በሚል ሐሳቡን ክፉኛ አጣጣለበት። ይልቁንም አሁን ያለንን ሥርዓት ካሻሻልክ $50,000 እሰጥሃለሁ አለው። ቴስላ የኤዲሰንን ሥርዓት ለማሻሻል ቀን ተሌት ለፍቶ ሥርዓቱ የሚያወጣውን ኃይል በ3 እጥፍ የሚያሳድግ መላ አገኘ። ከዚያም ግኝቱን ለኤዲሰን ነግሮት ቃል የገባኸውን $50,000 ስጠኝ አለው። ቀልዴን እኮ ነው ሆነ የኤዲሰን መልስ። አይ ቴስላ፣ የእኛ አሜሪካኖች ቀልድ አይገባህም ለካ። ቴስላ በንዴት ብው አለ። የኤዲሰንን ኩባንያ ጥሎ ወጣ። እናም የማያዋጣና ኋላ ቀር ላለው ለኤዲሰን ሥርዓት መሥራቱን ትቶ የራሱን ሕልም ለማሳካት በተቃራኒ ጎዳና ሊሠራ ሁሉን ጣጥሎ ወጣ። ይህም የኮረንቲዎቹን ጦርነት በይፋ አስጀመረው። በጎርጎሮሳውያኑ 1885 የኤዲሰን የቀጥተኛ ኤሌክትሪክ ጄኔሬተሮች መሃል ኒውዮርክን በብርሃን አጥለቀለቁት። የኤዲሰን የቀድሞ ተቀጣሪ የሆነው ቴስላ ደግሞ የተሻለ ያለውን የኤሲ ሥርዓቱን ሥራ ላይ የሚያውልበትን ቀን እየጠበቀ በምርምሩ ገፍቶበታል። ግን ሥራ የለውም። ስለዚህም ለመኖር ሲል የቀን ሥራውን ተያይዞታል። ሥራው ደግሞ ለኤዲሰን ኩባንያ ኬብል መቅበሪያ ጉድጓድ መቆፈር። የሥራ ተቆጣጣሪው ለዕረፍት ፊሽካ ሲነፋ ቴስላ እንዲህ አለው፣ ይህ ኬብል ተቀብሮ ሲያልቅ ይህ የኤሌክትሪክ ሥርዓት ጊዜ አልፎበት ከጥቅም ውጭ ይሆናል። አሳዛኝ ነው። እኔ በጣም ባነሰ ዋጋ ከዚህ 100 እጥፍ ርቀት መሄድ የሚችል ሥርዓት መገንባት እችላለሁ። እውነትህን ነው? ጠየቀ ተቆጣጣሪው። እመነኝ። ይሄኔ ተቆጣጣሪው ለቴስላ እንዲህ አለው፣ በዎል ስትሪት አንድ ሀብታም ጓደኛ አለኝ። ለብዙ ኩባንያዎች ማቋቋሚያ ገንዘብ ፈሰስ ያደረገ ባለ ሀብት ነው። ለምን ከእርሱ ጋር አላገናኝህም? ይህ ለቴስላ ትልቅ ዕድል ነው። ግን ደግሞ ሐሳቡን ለባለ ሀብቶቹ እንዲሁ በቃል ብቻ መግለጽ በቂ አይደለም፣ ማሳየት አለበት።
ኮሚቴተር የለውም፣ ብረሽ የለውም፣ የሚሰበር ነገር የለውም። ከምንም በላይ ደግሞ ሰበቃ የሚባል አያገኘውም አለና ቴስላ ታላቁ ፈጠራውን በቀላሉና በሚስብ መልኩ አሳያቸው። የመጪው ዘመን ኤሌክትሪሲቲ ነው፣ ተሽከርካሪ ማግኔቲክ ሞገድ፣ ተለዋዋጩ ኮረንቲ አላቸው። ቴስላ ተሳክቶለታል። ሥራውን የሚደግፉለት ባለሀብቶች አገኘ። አሁን ኋላ ቀር ያለውን የኤዲሰንን ሥርዓት ሊጋፈጥ ነው። ቴስላ ዕድል እጁ የገባችለት በተገቢው ወቅት ሳይሆን አይቀርም። በጎርጎሮሳውያኑ 1888 የኤዲሰን ኩባንያ የኤሌክትሪክ ኃይል ፍላጎት ጥያቄን ማሟላት ተስኖታል። ቢሆንም ኤዲሰን የቀጥተኛ ኮረንቲ ሥርዓቱን ለመተው አልፈቀደም። የዚያ አንደኛው ሰበብ የባለሀብቶቹን ገንዘብ፣ የራሱን ጥሪትና ጉልበት ይህንን ሥርዓት ለመገንባት ስላፈሰሰም ይሆናል። ለ5 ዓመታት ያክል ከራሱ ኪስና እንደ ጄፒ ሞርጋን ካሉ ባንከሮች ባገኘው ገንዘብ የዲሲ ሥርዓቱን በየቦታው ገንብቷል። አሁን ኤዲሰን ከባድ ተፎካካሪ ተነስቶበታል። በባለሀብቶቹ ገንዘብ ቴስላ የኤሲ ሥርዓትን ብቃት ለማሳየት የሚረዳ ቤተ ሙከራ ከኤዲሰን የፐርል ጎዳና የኤሌክትሪክ ጣቢያ ብዙም ባልራቀ ቦታ ከፈተ። በኤዲሰን የዲሲ ሥርዓት የሚመነጨው ኃይል ረጅም ርቀት ስለማይሄድ ኤሌክትሪክን ለመላው ሕዝብ ማቅረብ አያስችልም። የቴስላ የኤሲ ሥርዓት ግን ይህ ችግር የለበትም። ረጅም ርቀት ተጉዞ መላ ሀገሪቱን ማብራት ይችላል። ቢሆንም ግን ቴስላ ኤሲ ጄኔሬተሩ የሚያመነጨውን ኃይል ማሳደግ አለበት። ኤሲ በሞገድ መልክ ነው የሚጓዘው። ስለዚህም በሁለት የሞገድ ከፍታዎች መካከል ምንጊዜም ክፍተት አለ እና ታዲያ ምን ተሻለ? ቴስላ ሌላ ሞገድ አሰበ፣ ከበፊቱ ቀደም ወይም ዘግየት ብሎ የሚሄድ፣ በዚህም ሳቢያ ክፍተቱን የሚሞላ። ቴስላ እየተሳካለት ነው። እናም የኤዲሰን ኩባንያ ትልቅ አደጋ ተጋርጦበታል። ስመጥሩ የፈጠራ ሰው ቶማስ ኤዲሰን የገነባው የኤሌክትሪክ ሥርዓት ከዚያ በፊት የማይታወቀው ወጣቱ የፈጠራ ሰው ኒኮላ ቴስላ ባመጣው ሥርዓት የመሸነፍ አደጋ አንዣቦበታል። ቴስላ የፈጠራውን የላቀ ብቃት ለማስመስከር ፈጠራው የኤሌክትሪክ ብርሃንን መስጠት ብቻ ሳይሆን ግዙፍ ማሽኖችንም ማንቀሳቀስ እንደሚችል ማሳየት አለበት። እናም ኮሚቴተር የማያስፈልገው ባለ 2 ፌዝ 1/5 የፈረስ ጉልበት ያለው ነው ያለውን ሞተሩን ይዞ መጥቶ እነሆ የወደፊቱ ዘመን ኤሌክትሪሲቲ አላቸው። ቴስላ የገነባው ሥርዓት በሰበቃ ሳይታጎል ማሽን ማንቀሳቀስ ይችላል። እናም ደግሞ ከኤዲሰን ሥርዓት እጅጉን በተሻለ መልኩ ኃይል ማቅረብ ይችላል። ባለሀብቶቹ ከዚህ በላይ ምን ይፈልጋሉ? አሁን ኤሲ ረጅም ርቀት ተሻግሮ አምፖል ማብራት ብቻ ሳይሆን ማንኛውንም ማሽን ማንቀሳቀስ ይችላል። ቴስላ ያለመውን ማሽን ሰርቶ አሳይቷል። አሁን የቀረው ከፈጠራ መብቱ ጥቅም የሚጋራበትን ሁኔታ መደራደር ነው። ከአሜሪካ ሀብታሞች አንዱ የሆነው ጆርጅ ዌስቲንግሃውስ በቴስላ ፈጠራ ተስቧል። ለዌስቲንግሃውስ ኤሌክትሪሲቲ አዲስ ገና ያልተነካ ቢዝነስ ነው። እናም የቴስላ ፈጠራ ዶላር እንደሚያዝቀው አልተጠራጠረም። ስለዚህም ለቴስላ ለመክፈል ያሰበውን ተናገረ። ቴስላ ግን ይሄማ ገንዘቡን በሚያፈስበት ፈጠራ ላይ እምነት የሌለው ሰው ድርጊት ነው አለና የራሱን ሐሳብ አቀረበ። በእኔ ፈጠራ ላይ በመመርኮዝ የሚመረት የኤሲ ጄኔሬተር ሊያመነጭ ከሚችለው ከእያንዳንዱ የፈረስ ጉልበት $2 ከ50 ሳንቲም ክፈለኝ አለ። ዌስቲንግሃውስ ተስማማ። በመሆኑም ዌስቲንግሃውስ የቴስላን የፓተንት መብት ለማግኘት በአሁኑ የዶላር ምንዛሬ $2 ሚሊዮን ለቴስላ ሊከፍል ተስማማ። ከዚያም ቴስላና ዌስቲንግሃውስ የኤዲሰንን የኃይል ማመንጫ ሥርዓት የሚገዳደር የኤሲ የኃይል ማመንጫ ሥርዓት ለመገንባት ተነሱ። ግን ደግሞ አንድ ሳይፈታ የቀረ ችግር አለ። ኤሌክትሪሲቲን ረጅም ርቀት አሻግሮ ግዙፍ ማሽኖችን እንዲያንቀሳቅስ ለማድረግ የሚረዳው ትልቅ ቮልቴጅ ገዳይ ነው። ይህን ችግር ለመፍታት ቴስላ የአውሮፓ መሐንዲሶች የፈጠሩትን ትራንስፎርመር የተሰኘ አዲስ ፈጠራ መጠቀም እንዳለበት ተረዳ። በትራንስፎርመር አማካኝነት ገዳይ የሆነውን ትልቅ ቮልቴጅ ለምሳሌ ያክል 100,000 ቮልትን ለቤት ግልጋሎት ለማዋል በትራንስፎርመር ወደ 110 ቮልት አውርዶ መጠቀም ይቻላል። እናም በትራንስፎርመር አማካኝነት የቴስላ የኤሲ ሥርዓት አደጋ ሳይደርስ ጥቅም መስጠት እንዲችል ሆነ። ኤዲሰን ግን በራሱ ሐሳብ ላይ ሙጭጭ እንዳለ ነው። አሁን በሁለቱ የኮረንቲ ሥርዓቶች መካከል ፍጥጫው አይሏል። ኤዲሰን ተቀናቃኙን ሥርዓት ለመጣል ኤሲ ገዳይ ነው የሚለውን ቅስቀሳውን አበርትቷል። ኤሌክትሪሲቲ በደንብ በማይታወቅበት በዚያን ወቅት የሐሳብ ብዙዎችን በቀላሉ የሚያሳምን ነው።
ኤዲሰንና ባልደረቦቹ በጸረ ኤሲ ዘመቻቸው ገፉበት። ዘመቻው ወደ ጭካኔም ተሸጋገረ። እነ ኤዲሰን የኤሲን ገዳይነት ለማሳየት የኤሲ ጄኔሬተርን ተጠቅመው እንስሳትን መግደል ጀመሩ። መቼ ብቻ ሞት የተፈረደበት እስረኛን ጭምር። ዘመኑ ሞት የተፈረደበት እስረኛን በስቅላት መግደል ጭካኔ ነው በሚል በኤሌክትሪክ ወንበር ላይ አስቀምጦ የመግደል ሐሳብ ብቅ ያለበት ነበር። እናም የኒውዮርክ ከተማ አስተዳደር ይህን አዲስ የመግደያ ዘዴ አስመልክቶ የኤዲሰንን ምክር ጠየቀ። ኤዲሰንም አጋጣሚውን ተጠቅሞ በኤሌክትሪክ ወንበር ላይ ተቀምጦ እንዲሞት የተፈረደበት የመጀመሪያው እስረኛ በተቀናቃኙ የኤሲ ጄኔሬተር ከፍተኛ ቮልት እንዲገደል ሐሳብ ሰጠ። ውጤቱ ዘግናኝ ነበር። እስረኛው ተንጨርጭሮ ተሰቃይቶም በቶሎ አልሞተም። ከስቅላቱም የባሰ ስቃይ ሆነበት። ለነ ኤዲሰን ግን የኤሲን ሥርዓት አደገኝነት ማሳያ ስለሆነላቸው ረክተዋል። ፉክክሩ መሯል። እነ ቴስላ የላቀ ሥርዓት ይዘንማ አንሸነፍም ብለው ቆርጠው ተነስተዋል። እናም በስተመጨረሻ የኮረንቲው ጦርነት አሸናፊ የሚለይበት ጊዜ ደረሰ። ኤዲሰን የራሱን የዲሲ ሥርዓት ለማግነንና የተቀናቃኙን የቴስላን የኤሲ ሥርዓት ለማጣጣል የቻለውን ሁሉ አድርጓል። በስተመጨረሻ ግን ከሁለቱ ሥርዓቶች አሸናፊው የሚለየው በሰሜን አሜሪካ ታላቁ የተፈጥሮ ኃይል ማመንጫ በናያጋራ ፏፏቴ ሊሆን ነው። ከፏፏቴው ኃይል የማመንጨት ጨረታ ወጣ። ኤዲሰን ከፏፏቴው በዲሲ ጄኔሬተር ኃይል ለማመንጨት ያለውን ዕቅድ ይዞ የኤዲሰን የኤሌክትሪክ ኩባንያ ቦርድ አባላትን ሲያገኛቸው ያልጠበቀው ነገር አጋጠመው። የቦርድ አባላቱ የኤዲሰንን ሥርዓት ትተው በኤሲ ሥርዓት ከናያጋራ ፏፏቴ ኃይል ለማመንጨት ዕቅድ አዘጋጅተዋል። ኤዲሰን ይህን እንደማይቀበል ስለሚያውቁም እርሱን ገሸሽ አድርገው የኩባንያውን ስም ከኤዲሰን ኤሌክትሪክ ወደ ጀነራል ኤሌክትሪክ ለውጠውታል። ኤዲሰን ይህንን ሲሰማ በንዴት ኩባንያውን የመሠረትኩት እኮ እኔ ነኝ፣ ያለ እኔ ይሄ ኩባንያ ምንም ነው አላቸው። ኩባንያውን እየገደልከው ነው፣ ኩባንያው ማትረፍ አለበት አሉት። እናንት ሳንቲም ለቃሚዎች ከብር ውጭ ሌላ አይታያችሁም አለ ኤዲሰን። ቢዝነሱን ለእኛ ተውልን አሉት። ኤዲሰን የቦርዱን መተማመኛ አጣ። የኤሌክትሪክ ሥርዓቱም ከሰመ። ኤዲሰን ዌስቲንግሃውስ ኤሌክትሪክና ጀነራል ኤሌክትሪክ ኤሲን በመጠቀም ከናያጋራ ፏፏቴ ኃይል ለማመንጨት የሚያደርጉትን ትንቅንቅ ከዳር ሆኖ ለመታዘብ ተገደደ። ቴስላ ከናያጋራ ኃይል ለማመንጨት የሚያስችለውን ዝርዝር ዕቅድ አቀረበ። እያንዳንዳቸው ባለ 2250 ቮልት የሆኑ 10 ጄኔሬተሮች 37 ሜጋዋት ያመነጫሉ። የሚመነጨው ኃይልም በመላው ሀገሪቱ ይዳረሳል። ይህም የኃይል ማመንጨትና ማከፋፈል ኢንዱስትሪውን ለአንዴና ለመጨረሻ ጊዜ ይቀይረዋል አለ። ሥራው የቴስላን ሥርዓት ለሚጠቀመው ለዌስቲንግሃውስ ኤሌክትሪክ ተሰጠ። ይህም የኮረንቲዎቹ ጦርነት ማብቂያ ሆነ። የቴስላ የኤሲ የኃይል ማመንጫና ማስተላለፊያ ሥርዓት አሸናፊ ሆኖ ወጣ። ለባለድሉ ዌስቲንግሃውስ ግን ድሉ ጣፋጭ መራር ሆኖበታል። ከኤዲሰን ኤሌክትሪክ ኩባንያ ጋር በተካሄደው ማለቂያ የለሽ ፍርድ ቤት ክርክር ሳቢያ የወጣው ወጪና ለቴስላ የፈጠራ መብት የሚከፈለው ክፍያ ዌስቲንግሃውስን ሊያከስረው ጫፍ ደርሷል። ይህ ጉዳይ የተነገረው ቴስላ ዌስቲንግሃውስን ከኪሳራ ለመታደግና ለኤሲ የኃይል ማመንጫ ራዕዩ ሲል እጅግ ሀብታም የሚያደርገውን የፈጠራ መብት ክፍያ ውሉን ቀደደው። ይህ እርምጃ ዌስቲንግሃውስንና የቴስላን የኤሲ የኃይል ማመንጫ ራዕይ ከጥፋት ታድጎ ይሆናል። ቴስላን ግን የመጨረሻ የሕይወት ዘመኑን በድህነት እንዲገፋ አድርጎታል። ቴስላ የመጨረሻ ዘመኑን ባሳለፈባት የኒውዮርክ የሆቴል ክፍል ውስጥ በድህነት ተቆራምዶ በጎርጎሮሳውያኑ 1943 በ86 ዓመቱ አረፈ። ቴስላ ከሌሎች ታላላቅ ፈጠራዎቹም አልተጠቀመም። ለሥራዎቹ ዕውቅና ሳይሰጡ ፈጠራዎቹን ዘርፈው የትርፍ ድርሻ ሳያጋሩ የመዘበሩት በርካቶች ናቸው። ከሺህ በላይ የፈጠራ መብቶች ባለቤት የሆነው ኤዲሰን ከቴስላ ጋር የገጠመው ይህ የኮረንቲ ጦርነት የሕይወቱ መራር ሽንፈት ሳይሆን አይቀርም። የቴስላም የኤዲሰንም ታሪክ እዚህ ከተወሳው እጅጉን ይሰፋል። ይህ የሁለቱ ፈጣሪዎች የሕይወት መስመር በተቃራኒ አቅጣጫ ሲላተም የሆነውን የሚያሳይ ብቻ ነው። የቴስላ የኤሲ ሥርዓት አሜሪካንን ከዚያም ዓለምን አዳረሰ። በኤዲሰን ዲሲና በቴስላ ኤሲ ሥርዓቶች መካከል የተደረገው ፍልሚያ በስተመጨረሻ በቴስላ ኤሲ አሸናፊነት ተደመደመ። አሁን ላይ በመላው ዓለም መንጭቶ ከሚከፋፈለው የኤሌክትሪክ ኃይል
99.99% ያክሉ ቴስላ በ1880ዎቹ አልሞ ባሳካው የኤሲ የኃይል ማመንጫ አማካኝነት መንጭቶ የሚከፋፈል ነው። እናም የኤሲና የዲሲ ፍልሚያ በቴስላ ኤሲ አሸናፊነት ተደመደመ።